አለ እንዴ እሱ ሲወለድ ግን ገና ከቆሎ ትምህርት ቤት ሲገባ ይሄ ወጥመዳም ከዚህ ማጥፋት አለብን ብለን እዛ ሀገር ሲቀድስ በጣም ሰው ይወደው ነበረ። ድምጻዊ ነው። ይው ብዙም ዘልቆ እንዲማር ባናደርገውም እዛ ሲሄድ እንመልሰዋለን። ቅኔ ቤት ሲሄድ እንመልስ፣ ዜማ ቤት ሲሄድ እንመልሰዋለን። ለምንድን ነው የምታረጉት? እንዳይወጣ ነው። እኛ እንዳይወጣ ደግሞ እሱ ቅስና ይዞዛ እኛን ይረብሸን እንዴ። አብረን የተወለድከው አይነት ነው? አዎ ሴት ነች። ሴት አይነት ጥላልኝ። ሴት አይነት ጥላ ብር አለንጋ ነው የምትባለው ሴት። ብር አለንጋ ምን ከፈለግሽ አህያ አለንጋም ትሆኛለሽ። እሆናለሁ። ምን ማልሆንበት የለኝም። ደግሞ እንደ ሴት ነው የምታወሪው? አግብቶ የለም እንደ እሱ ቢያገባ በህልም ሌሊት ሁሉ አብሬ እየመጣሁ ከህጉ ጋር ሳጣለሁ የምኖር ያኔ አይደለሁ እንዴ? ከህጉ ጋር ሳጣለሁ የምኖር ያኔ አይደለሁ እንዴ? ምን ነው ከህጉ የምታጣዩ? ህግ አለችው በህግ ያገባት ሚስቱ ማለት ቆርቧል እኮ ቆርቧል። በህግ ያገባ ነው። እና በምን ሰዓት ነው የምትመጭበት? ሌሊት እመጣበታለሁ። በስንት ሰዓት? ሌሊት 9 ሰዓት ለጸሎት ሳይነሳ ቀደም ብዬ ወደ 6 ሰዓት 5 ሰዓት ላይ እመታዋለሁ። ለምንድን ነው የምትመጪው? ስራዬ ነው። ሴት ዛር የተባልኩ እንደዚህ ወንዶችን በዚህ እንዳሰናክል አይደል እንዴ? ሴት ዛር የተባልኩ ወንዶችን እንዳሰናክል ነው። ለማሰናከል? ሚስቱንስ? ሚስቱም በቃ ምንም አትልም። በቃ አታውቅም። እሷ አንቺ መኖርሽን አታውቅም። ልጁ ብቻ ምን ሆኖ ነው እንደዚህ ተወት የሚያደርገኝ? አጣልተነው ነው እኮ በ10 ዓመት እኮ ነው እስከዛ የተገናኙት እንጂ አጣርቼው ቆይቻለሁ። ደግሞ እንደ ሴት ነው እንደምታወሪው? አሁን ደግሞ እንዴ እኔ ነኛ ታዲያ እኔ ስለሆንኩ ነው። አሁንማ አንተስ? ስማ አንተ። አቤት። አንተ ደግሞ እንዴት ነው? ዲያብሎስ አንበሳው ነኝ አለ። አንበሳው ነኝ። እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራል ያለው ቅዱስ ቃሉ ይሄው ነው። ሌላ እኮ አይደለም። ከእግዚአብሔር እንደሆነን ዓለም በመላው በክፉ እንደተያዘ እናውቃለን የምትለው ቃል የቱን ያህል ገና በሐዋርያት ዘመን እንኳ ዲያብሎስ በጣም በከፍተኛ ሁኔታ ስራ ላይ እንዳለ እንገነዘባለን። ኢየሱስ ክርስቶስን በ3 ዓመት አገልግሎት ውስጥ እያጣደፈ ወደ መስቀል ላይ የወሰደው አለ ምክንያትም አይደለም። ይህን ያህል ምድሪቱን የመቆጣጠር ችሎታው የቱን ያህል ብርታት እንዳለው ነው የምንገነዘበው። ግን የዚህ ዓለም ገዢ ወደ እኔ መጣ፣ በእኔ ላይ ግን አንዳች የለውም የሚል መልእክት አምላካችን አስተላልፏል። ይህ ማለት ለክርስቲያኖች ሁሉ በቂ የሆነ የተስፋ ቃል ነው። በእኔ ላይ አንዳች የለውም ማለት የምንችለው ስናመልክና በእግዚአብሔር አምላክ መንፈስ ታምነን ስንደገፍ ነው። እባካችሁ በቁርባን ለመጋባት የምትፈልጉ ድንግል ብትሆኑ ማለት ነው መጋባት የምትፈልጉ ሰዎች አንደኛ አማደ ሚስጥራትን ብትማሩ፣ እውነት መንፈሳዊ ነገር ብታውቁ፣ የሆነ ትምህርት ትንሽ የገባችሁ ብትሆኑ ደስ ይለኛል። ዝም ብሎ ዘሎ እኔ በቁርባን ነው የማገባው አይባልም። መሰረታዊ ትምህርት ብትማሩ ደስ ይለኛል። በተለይ ስለ ሚስጥረ ቁርባን በቂ ትምህርት ቢሰጥ። ሚስጥረ ቁርባን በ3 ተከፍሎ ነው የሚሰጠው። አንደኛ በብሉይ ኪዳን መርገፉ ቁርባን በምን ይመሰል ነበረ፣ ስለ ቁርባን ክርስቶስ እንዴት አድርጎ በምሳሌ ያመጣ ነበረ የሚለው። ሁለተኛ በአዲስ ኪዳን ክርስቶስ ቁርባንን እንዴት አድርጎ ለእኛ እንደሰጠንና የዘላለም ሕይወት እንዴት እንደሆነን። ሶስተኛ ደግሞ የቆረበ ሰው እንዴት ብሎ መኖር አለበት። ከቅዱስ ቁርባን ጋር ተያይዞ የሚመጡ ጥያቄዎች፣ አመጋገባችን፣ ባህሪ፣ ጸባያችን ከመንደር ጋር፣ ከቤተሰብ ጋር፣ ከሰፈር፣ ከትምህርት ቤት፣ ከመስሪያ ቤት፣ ከአጠቃላይ እንዴት መኖር ይቻላል የሚለው ትምህርት በደንብ ተለይቶ መሰጠት አለበት እና ሳልመክር ማላልፈው ነገር በጣም ወሳኝ የሚባለው ነገር ልንገራቸው። እሱም ያገዟችሁ መስሏቸው ጠንቋይ ቤት እንድትሄዱ የሚመክሯችሁ፣ ደብተራ ጋር እንድትሄዱ የሚመክሯችሁ፣ የረዷችሁ መስሏቸው ገንዘብ የሚያዋጡ ልጅ ጽንስ ለማስወረድም ሊሆን ይችላል ጠንቋይ ጋር እንድትሄዱ የሆነ ነገር እንድታደርጉ በማንኛውም አይነት መንገድ ሰፖርት የሚያደርጓችሁ ሰዎች የት እንደሚልኳችሁ መጀመሪያ ማወቅ አለባችሁ። እስቲ ገሌ ጋር ሂጂ፣ አዋቂ ገሌ ጋር፣ ምን አዋቂ ደንቆሮ ነው እንጂ፣ ወይም ደግሞ ደብተራ ገሌ ጋር፣ ስርማሽ ቅጠል በጣሽ ገሌ ጋር ሂጂ እያሉ ሲመክሯችሁ አይ እኔ በዚህ መንገድ አልፈልግም ነው የሚባለው። ለምን? የእናንተን ጭንቀት አይተው እነሱም ይሄን መፍትሄ የነገሯችሁ እንጂ እኮ ያውቃሉ አጋንንት እንደሆነ። አንዳንዶቹ ጭራሽ ያውቃሉ፣ ግን ምን ይቻላል እግዚአብሔርን ይቅር በለኝ ይለዋለሁ ብለው ነው እንዲያነ ቦታ የሚልኳችሁ። ተስማምታችሁ ደግሞ አብራችሁም ደግሞ የምትሄዱም ከሆነ ደግሞ ነገ ከነገ ወዲያ የምትወልዷቸው ልጆች፣ በዛ ነገር የምታገኙት ገንዘብ፣ በዛ ምክንያት የምታገኙት ጤንነት፣ በአጠቃላይ ነገ ከነገ ወዲያ መልሶ ሌላ እጥፎ ነው የሚመጣው። የዛሬውን ማየት የለብንም። ዛሬ ላይ ያለውን አሁን ላይ ያለውን ሳይሆን ማየት ያለብን ውጤቱ ነገ ምን ይመስላል። ትናንትናም ደግሞ ያስገባችሁት ነገር ካለ ውጤቱን ዛሬ እየኖርኩት ነው ወይ ብላችሁ መጠየቅ አለባችሁ። ይቺ የቤት ሰራተኛ
ምንም እንኳን ጎበዝና ጠንካራ ልጅ ብትሆንም ክፉ ነገር ማየት የማትፈልግ መታረቃቸውን ብትፈልግም ግን ጥበብ ነው ተብላ ተሸውዳ ነው በሀገሯ ላይም በዚህም ደብተራ እንደሆነም ስላወቀች ነው ይህንን ነገር የምትጠቀመውና መጨረሻ እግዚአብሔር አትርፏት አድኗት ለዚህ ቁም ነገር በቁ እንጂ እውነት አካሄዱ ጥሩ አልነበረም። ሌላው እናትየዋ ደንግጠዋል። አሁን የሁለት ልጆች እናት ሆናለች አይደል? እቺ ልጅ የሁለት ልጆች እናት ሆናለች። የመጀመሪያ ተወለደ ያደገው ልጅ አለ በዚህ በከራማ ምክንያት ቢወለድም ቀጥሎ ደግሞ አሁን ነፍሰ ጡር ናት እና መምህር ስታስተምር የሆነ ነገር ሰማሁኝ አለች። ምንድን ነው አልኳት። ፋሎፒያን ቲዩብ የሚባል በሴቶች ማህፀን ውስጥ ዘር የሚያልፍበት ትቦ አለ። የወንድ ዘር የሚያልፍበት ትቦ እሱ ላይ ሾተል ተቀምጦ የወንድ ዘር እንዳያልፍ ያደርግና ይደራደራል። ልክ ልጅ አግተው ብር አምጣ አታምጣ ብለው ሀብታም እንደሚደራደሩት ሾተል የሚባለው ሰይጣን ፋሎፒያን ቲዩብ ላይ በቪዲዮ እንደምታዩት ማለት ነው እዚያች ቲዩብ መስመሯ ላይ ማለት ነው ሆኖ ይደራደራል። በፒክቸሩ ላይ እንደምታዩት ፋሎፒያን ቲዩብ እዛ ቦታዋ ላይ ይቀመጣል ሾተል። ከዛ አታልፍም ይሏል፣ የወንድ ዘርን ይከለክለዋል። ጦርነት የሚለው ብላ ዶክተር ቅድም የተናገረችው ይህን ጦርነት ነው። አታልፍም። ከዛ ጠንቋይ ቤት ሲሄዱ እባክህን መስመሩን ልቀቅ አሳልፍ እና ልጁ ያንተ ይሆናል ግብር ይገበርልሃል ተብሎ ሲነገረው ዛሩ ይሄ እናት ላይ ያለው ወይም ደግሞ ቤት ውስጥ ያለው ዛር። አሁን ቅድም እናትየዋ ነኔ ጋና ትወልጃለሽ አሏት። ለምንድን ነው? እሳቸው የሚካድሙትን ዛር ልጁም እንዲያስቀጥለው ስለፈለጉ ነው። እሷ ቡና እንድታፈላ የተፈለገውም የእሳቸው መንገድ እንድታስቀጥል ልጁ ለመንፈሱ ስለተሰጠ ለአዳልሞቴ ስለተሰጠ እኔ ቡና ፊ ያሏት እያስረከቧት ነው ለመንፈሱ። እሳቸው ይሄን ነገር እንድትረከብ ፈልገው ነው። የሚገርም ነው። ልጃቸው ይሄን አይረከብማ፣ ወንድ ነው። እሷ ነች ቡና እያፈላች የምትካድመው። ልጁ የተገኘው በምን ስለሆነ ነው? በቡና መካደም ተለምኖን ስለተገኘ እያፈላች እንድታስቀጥል ነው የተፈለገው። የሰፈር እናቶች ያሉ ሲሉ የነበሩት የሚያውቁት ነገር ስላለ ነው። አሁን ወደዚህ ስንመጣ ደግሞ መንፈሱ እዛ ቦታ ላይ ተቀምጦ ይደራደራል። ልጁን ፅንስ እንዳይገኝ ፈርቲላይዝ እንዳይሆን ወይም ደግሞ አጠቃላይ ልጁ እንዳይወለድ ያስወርደዋለሁ አላስወርደውም አታስወርደውም እያሉ መናፍስት ከሰው ህሊና ጋር ይከራከራሉ። የሰው ህሊና ጋር የሚከራከሩት ለምንድን ነው? ማስወረድ አቅቷቸው አይደለም። አንደኛ ግብር ለማስገበር ፈልገው ነው። አታስወርደው እባክህ ምን ላድርግልህ ምን ልረድልህ እንዲባል ነው። ሁለተኛም ደግሞ ክርክሩ ከጠባቂ መላእክቶቻችን ጋርና ከምንወደው ታቦት ጋር ነው። የምንወደው ታቦት ወይም ቅዱሱ ወይም ጻድቁ ወይም ደግሞ ጠባቂ መላእክቶቻችን እኛ በሃይማኖታችን ሰነፍ ስንሆንባቸው በተሻለ መጠን ሊያግዙን ይሞክራሉ፣ የሚጸልይልን ሰው ካለ በየዋህነት በቅንነት። ካልሆነ ግን ፅንሱ ሲወርድ እያዩ ዝም የሚሉት የምንሄድበት መንገድ ነፃ ፈቃዳችን ተከተለን ስለሆነ ነው። ነፃ ፈቃዳችን ነው የሚያስጠቃን ማለት ነው። ግልጽ ነው ብዬ አስባለሁ። እና መንፈስ ይደራደራል፣ ሾተል ይደራደራል። እዛ ጥግ ላይ ይሆንና ከዛ ልክ ደም ሲፈስለት እለፍ ይለዋል። የወንድ ዘር ያልፋል፣ ከዛ ፈርቲላይዝ ያደርጋል ማለት ነው። ይሄ ከመጀመሪያው ጀምሮ ነው። ልጅ የለኝም መካኖኝ እምቢ ብሎኝ ምናምን ብሎ ለሚሉት ነው። ከተጸነሰ በኋላ ደግሞ ይወርዳል አይወርድም፣ ከባድ ምጥ ያመጣል። ከፈለገ 4 ወር ከፈለገ 5 ወር 6 ወር ላይ ያመጣዋል ምጡ። ከፈለገ ደግሞ ፌክ ምጥ 10 ወር ላይ 9ኛ ወር ላይ ያመጣዋል፣ ያስጨንቃታል። ሲፈልግ ደግሞ በዚህ ምክንያት ነው የሞተው ብሎ አንቆ ይገለዋል። ከፈለገ በትብቱ አንቆት ነው የገደለው ይባላል አይደለም? አንዳንዴ ህፃናቶች በትብቱ አንገቱ ላይ ተጠምጥሞ ነው የገደለው ይባላል። ይሄ ሁሉ የመጣው በምንድን ነው? ውስጥ የገባው መጀመሪያ የገባው አለ በኖርማል ህይወታችሁ ላይ የገቡ መናፍስቶች የሚሰሩት አስተዋጽኦ ነው። በቡዳ በዝሙት በመስተፋቅር በምናም የገቡት ልጅ እንድትወልድ ስለማይፈልጉና ይቺ ሴት የእኛ ብቻ ናት ብለው ስለሚያስቡ ነው። ዛሩ ደግሞ አለ በውስጥ በኩል ያለው ደግሞ ግብር ፈልጎ ደግሞ እንደዚያ ያደርጋል። እንደገና ደግሞ ደብተራው ደግሞ ያስደገመው ደግሞ አለ። አስቡት፣ ደብተራው ሲደግም ራሱ ላይ ያለው ጭንጋፍ መንፈስ የሚያጨናግፈው ሾተል መንፈስ እሷ ጋር መጥቶ ደግሞ ይኸው 2 ጊዜ 3 ጊዜ ያጨናገፈባት ማለት ነው። እና የሆነ መፍትሄ ፈልጋችሁ ደብተራ ጋር ስትሄዱ ያ ለመፍትሄ ብላችሁ የሄዳችሁበት መንገድ ሌላ ነገር ኮተት አፍሳችሁ እንደምትመጡ ማሰብ አለባችሁ። መወለዱን አይደለም ማየት ያለባችሁ። ጠንቋይ ጋር ሄዳችሁ ልጅ መውለዳችሁን አይደለም። እያደገ ትምህርት ቤት ውስጥ ልጁ ባህሪው ምን ይመስላል፣ ከሰፈር ልጆች ጋር ባህሪው ምን ይመስላል፣ ሴትን ብትወልክ እንደዛው አድጋ ምን እንዴ እናት ዘማዊ ሆና ከሆነ የኖረችው ልጅም ዘማዊ ነው የምትሆነው። እናት ያሳለፈችውን ህይወት ልጅቷም ትቀጥለዋለች። ሊፕስቲክ የተቀባች ኩል እየተኳለች ዘንጣ
ጥብቅ ያለ የቻይና ታይትና ሱሪ የለበሰች ባለችበት ሰዓት ላይ ልጆቹን እያሳደገች ከሆነ የኖረችው ያው ነገር ይቀጥላል። ልጆቹን ገብተው ሊፕስቲኩን ልቅልቅ ይለማመዳሉ። ልጆቹም ኩል ይኳላሉ ገና ከልጅነታቸው። እናትም ዝም ትላለች፣ ይቀጥላል። የእናት መንፈስ ሴት ልጅ ላይ ብዙ ጊዜ የማረፍ እድሉ በጣም ሰፊ ነው። ከዛስ እናት በህይወት ትኖርም አትኖርም ልጅቷ ትቀጥለዋለች። ያን ነገር መንፈሱ ይቀጥላል ማለት ነው። እናት በሞተችበት በሽታ ሊገልም ይችላል። እናት በህይወትም እያለች በህይወት መኖሯን እስክታማርር ድረስ በሞትኩ እስክትል ድረስ ልጆቿ መከራ ያሳዩታል። ያ ምንድነው? ዘሩ ይተላለፋል። የተገኘችው በምን ስለሆነ ነው? መንፈስ ተለምኖ ተካድሞ ልጅ ስጠኝ ተብሎ ስለሚደረግ ነው። እና እዚህ ቤት ውስጥ የታየው ነገር በአጭር ጊዜ ውስጥ የታየው ነገር ይሄ ነው። ያ ደልቀቅ ሞልቀቅ ብላ ትኖር የነበረች ሴት አሁን ሰብሰብ ብላ ነች ያለችው። አሁን ቅዳሴ ስታስቀድስ መልኳን ሸፈን አድርጋ እንደዚህ በቃ ሴቶች እንዴት ነው ስታስቀድሱ? ለወሬ ለሐሜትም ይመቻል። በእርግጥ ልጅ ይላችሁ አይደለም መልኳ እንዳይታይ ሰው እንዳታሰናክል በጣም ውብ ከመሆኗ የተነሳ በጣም ቆንጆ ናት። እንግዲህ ገና ትጀምር ስለ ውበቷ ተናግሬ ነው አይደል የጀመርኩት። እና ዲያቆኑም ካህኑም ቄሱም ሰንበት ተማሪው ምኑም ሲያዋት ድንግጥ ይላሉ። እንደዚህ ሲያዋት ፀጉሯን እኔ ከዛ ጊዜ ጀምሮ አይቼው አላውቅም። በሻሽ ውስጥ ነው ያለው። በቃ በምንም አይነት መንገድ ቤት ውስጥ ብትሆን ራሱ በሻሽ ውስጥ ነው የምታደርገው። ካቶሊካዊት ነው የምትመስለው። አስተሳሰብ ራሱ ፀጉሯን ድብቅ አድርጋ በሆነ ጨርቅ ነገር እስከታች ድረስ ታወርደዋለች። እና በዚህ ልክ መንፈሳዊ ሕይወት ገብቷት አሁን እየሰገደች ነው ያለችውና እግዚአብሔር አምላክ እንኳን ማተረፈሽ በሏት። ወንድማችን እናትህን አስቆርብ። ማማ መቁረብ አለበት። የባልየው እናት ማለት ነው። አዳልሞቴ መንፈስ ለጊዜው የእናቴ አባቴ ከራማ ብለው ቡና ሊያፈሉለት ይችላሉ። ይህን ገጠመኝ ሲሰሙ ግን ይረዳሉ ብዬ አስባለሁ። መጨረሻዎት ሲኦል እንዲሆን የሚፈልጉ ካልሆነ ንስሐ ይግቡ። አይ እኔ የእናቴ አባቴን ከራማ አልለቅም ካሉ ደግሞ መጨረሻዎት አንደኛ ሲኦል ነው። ሁለተኛ ነገር ደግሞ ለምንስ ሲሞቱ ለምንድን ነው የሚሞቱት? ምክንያቱስ ምንድን ነው? መዳን እየተቻለ ቡና ላይ የሚርመጠመጥ መልአክ አለ እንዴ? ቡና አተላ እየጠጣ የሚኖር መልአክ ሚካኤል ገብርኤል ይሄን ይፈልጋሉ? አይፈልጉም። ንጹህ የሆነ የልብ ንጽህና ምስጋና ነው የሚፈልጉት። እንዴት ነው አንድ ልክስክስ የሆነ ሰይጣን አትበሉ እየተባለ ሰይጣን እንደሆነ እየታወቀ የሚኖረው? አጋንንት ነው ሰይጣን ነው ሲባል አራት በሉ ይባላል። ለምን? አጋንንት ነው። እግዚአብሔር ይገስጸው። በቃ ዳልሞቴም አጋንንት ነው። ጠቋርማ አጋንንት ነው። ወሰንገላማ አጋንንት፣ ወፋብኮ፣ ወፈጨፌ፣ ወፈደመና፣ ታየ ከራማ፣ ራሄሎ፣ ጨንገር፣ ተኮላሽ፣ እያሱ፣ ሻምበሶ እነዚህ ሁሉ በየቤቱ የሚመለኩት አቴቴ የሚባሉት በሙሉ መናፍስት፣ መተቱም ኮተቱም አጠቃላይ አጋንንት ነው። እንዴት ነው እነዚህን ለማውገዝ ስም አትጥሩ የሚባለው? እና እማማ እድሜዎትም ሄዷል። የልጆትን ወግ ማድረግ ማየት የሚፈልጉ ከሆነ የልጆትን መንገድ ይከተሉ። ልጆችዎት መልካም የሆነ መንገድ ይዘዋል እና አይተዋል። ተአምር ጉድ አይተዋል። ጸበል ላይ እንዴት እንደምትጮህ ልጅቷ አይተዋል አይደል? እና ምንድን ያሉት ደግሞ እሳቸው ልጅቷ የልጄ ሚስት እኔ ቤት መታ ስለምትታረስ ሰራተኛዋ ቀምታ ነው ለምን ያላረስኳትን ብላ ነው እንደዚህ የምታደርገው ብሎ ስሟን አጥፍተው ነበረ። መጨረሻ ላይ ግን የራሳቸውም ህይወት ታሪክ እዛ በልጅቷ ላይ ሲተረክ ሰምተው ግን ደነገጡ። ያሳለፉት ህይወት ልጆቻቸው እንዴት እንዳሳደጉ ምን እንደገጠማቸው ቁጭ አጋ ስትነግራቸው ጊዜ ደነገጡ። ለምን? መንፈሱን የተጠየቀው ከእሳቸው የመጣ መንፈስ ስላለ መሰለኝ አይደለም እንደ የተናገረው። እና እንዲህ ያን ነገር ብዙ ጊዜ በየቤቱ ይስተዋላልና እባክዎትን እማማ ንስሐ ግቡ፣ እናንተም ንስሐ ግቡ በሏቸው። ተማሪዎቻችን በኮሜንት አድርጋችሁ እሳቸው ጽሁፍ ባያነቡም ማለት ነው ንስሐ ግቡ። ልጆት ያነብሎታል የተጻፈውን ኮሜንት። እና ወንድማችን የምታፈቅራትን ሴት ድጋሚ እንደገና ተወልዳን ያገኛት ከእናቷ ማፀን ተወለደች። እንደገና መልሳ ደግሞ ከአንተ ጋር በፍቅር ኖረች። አሁን ደግሞ ድጋሚ በመንፈስ ቅዱስ በመንፈሳዊ ህይወት በዚህ መናፍስት ውጊያ ባለ ስልት ውስጥ ባለ አይነት ማንነት ውስጥ ድጋሚ ተወልዳለች። አሁን በመንፈሳዊ ህይወት በልጣለች። አንተም ስራ ስለሆነብህ ነው እንጂ በደንብ ልትሰግድ ልትጸልይ ትችል ነበር። ግን በርታ፣ እድለኛ ነህ። በጣም በጣም የምትወድህ ሚስት ሆናለች እና ቆንጆ ቆንጆ ልጆችን ከሚስትህ ውለድ። አንተንም እሷንም የመሰሉ ልጆችን ውለድ። ግን በተቻለህ መጠን ከዚህ በኋላ የህፃን ልጅ ቅንድብ ኩል አይኳልም። እጁ ላይ የብር ሀብል አይደረግም። እንደገና ሌላም አላስፈላጊ ኮተቶች ምናምን ባዕድ የሆኑ ነገሮችን እያየህ ትምህርታችን እያዳመጥክ ይሄ ነገር ማስወገድ መቻል አለብህ። ገና ብዙ ልጅ ስለምትወልድ እግዚአብሔር ስለሚሰጥህ ማለት ነው። ትሰራው የነበረው የሞባይል ስርቆት ስራ ሚስትህ የሰማችለት ምን ልትል እንደምትችል ስታስበው ግራ ትጋባ ነበር። አሁን ግን መንፈሳዊ ከሆንክ በኋላ ራስ ንስሐ ገባህበት፣ ነገርካት። ስለዚህ መንፈሳዊ ህይወት ማለት
ይሄ ነው። እግዚአብሔር አምላካችን ይህን ቤተሰብ ባርኮ ቀድሶ ዛሬ ቅዱስ ቁርባን እንዲቀበሉ ያደረገ በእናንተ ቤትም ይሄ ሁሉ ይደረግላችሁ። ይህን ገጠመኝ ያዳመጠ ሰው በሙሉ ይሄ እድል ይግጠመው። የትኛው እድል? መንፈሳዊ ከሆኑ በኋላ የመጣላቸው እድል፣ መውለድ፣ አብሮ መስገድ፣ አብሮ መጸለይ፣ ሰራተኛውን ይቅር ማለት፣ ደብተራውን ይቅር ማለት፣ ጸሎት ቤት ሰርቶ ከእግዚአብሔር ጋር መጣመር፣ ቤቱን መባረክ ማስባረክ፣ ይሄ ሁሉ እድል ለእናንተም ይሆንላችሁ። መናፍስታዊ ደባ የተፈጸመባቸው ልጆች ብዙ ናቸው። እውነትን እንዳያውቁት፣ በጎነትን እንዳያውቁት፣ ገርነትን እንዳያውቁት፣ መልካምነትን እንዳያውቁት ሆነው ተወልደዋል። እውነት ከሌለበት ህይወት ውስጥ መገኘት እጅግ በጣም አስቸጋሪ ነው። በዚህ ዘመን ውስጥ ከፍተኛውን ስፍራ የሚይዘው እውነት አልባ የሆኑ ቤተሰቦች መኖራቸው ነው። እውነትን የሚፈልጉት ለጥቅማቸው፣ ለግል ፍላጎታቸው እና ለመሻታቸው ግላዊ የሆነ ኑሯቸውን ለማርካት ብቻ እንጂ ለሌላው የሚተርፍ እውነት ላይ በፍጹም ያለመድነው አደጋ ሆኗል። ስለዚህ አብዛኞቻችን የተወለድነው እውነትም ህይወትም ግራ ከገባቸው ቤተሰቦች ውስጥ ነው። ሐሰት ይስማማናል፣ ጥፋት ይስማማናል፣ መካካድ ይስማማናል፣ መለያየት ይስማማናል፣ መበላላት ይስማማናል። መጣላት የህይወታችን አንዱ ፍላጎታችን የማይመጥን ሆኖ ስናገኘው መሸኛችን ጠብ ነው። ስለዚህ በእውነት ውስጥ ለማለፍ እድሉን ስናጣ የእውነት ኃይል ያለው ትውልድ እምቢ ይለናል። የተወለዱትም ከእውነት ጋር ለመስማማት ፈቃደኞች አይደሉም። ይምላሉ፣ ይገዘታሉ፣ ግን በሙሉ በአብዛኛው ሐሰት የሆነ ነገር ላይ ትኩረት ያደረገ ነው። እውነትን አልለመድ ነው። እውነትን እንልመድህ ብለን ስንታገል ብዙ ነገር ይጎልብናል። ዛሬ ብዙዎቹ ሰዎች ኑሯቸውን ከሐሰት ጋር በተያያዘ የመሰረቱት ስለሆነ እያፈተለከ ሲሄድ ሲያመልጣቸው ሳያውቁት አመልጧቸው ጤናም ህይወትም ጉልበትም ጠፍቷቸው ግራ በተጋባ ኑሮ ውስጥ ነው። አሁን አብዛኛው የገንዘብ አምልኮት ትርፍ ወዳጅ ስለሆነ በወጣንበት በገባንበት ሌባው አበዛዙ በጣም ብዙ ነው። ታዲያ የተወለድንበት ጀርባ ነው። እውነትም ህይወትም ግራ ከገባቸው ነው የተገኘ ነው። እውነት እሺ ያላለበት ዘመን ቢኖር አሁን ነው። ሌላው መወለድ 6 ከስልጣን ግፍ ጀርባ የተወለዱ የእባብ ልጆች ናቸው። ከስልጣን ግፍ ጀርባ በገንዘቡም በስልጣኑም በማዕረጉም ከፍ ይልና ለደሞዙ ሲል የሚፈጽማቸው ወንጀሎች በትውልዱ ውስጥ ያልፋሉ። በደርግ ዘመን የነበረ ገራፊ ልጆቹ ዛሬ መልሰው ይገርፉታል። በኃይለ ሥላሴ ዘመን የነበረ ትውልዱን ጊዜውን ታሪኩን የከዳ ዛሬ ቤተሰቡ የሚጦረው የሚቀብረው አጥቶ የሚንገላጀጀው ናላው ዞሮ የሚያብደው አብዛኛው ሽማግሌው ክፍል ከኋላ በኩል የነበረው ኩተት እድሉ ከእውነትና ከበጎነት ከእምነትና ከመንፈሳዊ ተስፋ ጋር አልሆን ብሎ ሽምግልናዊ ጭንገፋ በስቶበት ዘመኑንና ጊዜውን በጭንቀት እና ናላው ዞሮ ከመናፍስት ጋር እየቃዠ የሚያልፈው ሽማግሌ ጥቂት አይደለም፣ በጣም ብዙ ነው። ምክንያቱም መንፈሳዊ በረከት ጋራ በተያያዘ መንፈሳዊ ጉልበት አልተገኘንምና ነው። እና ከስልጣን ግፍ ጀርባ የተወለዱ ልጆች አመለኞች፣ ሱሰኞች፣ ሞሽላጥቆች፣ ነጣቂዎች፣ ቀማኞች ሆነው ህይወታቸውንና ጊዜያቸውን በተዘበራረቀ መንገድ እንደገና መልሰው እንደገና ሌላ ትውልድ ይተካሉ። ለትውልዳቸው ጥፋት እንዴት እንደሚያኖሩ አያውቁም። በዘመናዊ ሳይንስና ርዕዮተ ዓለም የሚደገፉ ስለሚሆኑ እንዲህ አይነቱ መደገፍ የሚያመጣውን ጉዳት አልተረዱም። የርዕዮተ ዓለም የህሊና ግሽበት ስላለባቸው ከዛም በላይ ርዕዮተ ዓለማዊ ብቀላ የሆነ ቲዎሪ በውስጣቸው ስለሚይዙ በሌላ ባዕዳንም ጭምር የተሞሉና የመናፍስት ተጽዕኖ ገዥነት በባህሪያቸው ውስጥ ስላለ በልጆቻቸው ውስጥ ለሚያድረው ክፉ ነገርና ግፍ እኔ ምን ቸገረኝ የሚሉ ናቸው። የኔ ጊዜ በስልጣን ካለፈ የልጆቼ ጊዜ ምን አገባኝ ብለው ክፋትን የሚያቆዩ ናቸው፣ ጥፋትን የሚያቆዩ ናቸው። ከዚህ በኋላ ምን ይሆናል? ትውልድ የሚወርሰው ያንኑ ግፍ ይሆናል፣ ያንኑ ጥፋት ይሆናል።
የበለጠ ይሆናል። ወደሚብስ የሚሄድ ትውልድ ያፈራሉ። ስነ ልቦናው በእግዚአብሔር አምላክ መንፈሳዊ መሪነት ጥበብና ዕውቀት የተገነባ ሳይሆን ጥጋብና መናፍስታዊ የሆኑ ስውራን ኃይሎች የሚጫወቱበት ለቀጣይ ተንኮልና ግፍ የሚያዘጋጁት የመከራ ልጆች ይወለዳሉ። አሊያም የፈዘዙ እና የደነዘዙ የደነገዙ ሆነው የቤተሰብ ሕይወት መሳቀቂያም ይሆናሉ። ስልጣን የሚያመጣቸው ግፎች በቀጣይ ትውልድ ላይ አብረው የመወለድ አደጋው የዛን ያህል ሰፊ ነው። ክፉ ልጅ ውለድ ተብሎ የተረገመ፣ መከራው በልጆች በኩል ይድረስ ተብሎ የተረገመ፣ ችግርን አንተም በቤትህ እየው በዘርህ እየው ተብሎ የተረገመ፣ እርግማን አይደርስም የሚል የፖለቲካ አስተሳሰብ ያበላሻቸው